ልሄድ ነው በቃ። ትሰምኛለሽ? ልጅ ያላባቱ አይወለድም። እሺ ከአባቱ ላይ ልጅ ልጅ አትበለኝ። እና ልጁ እኔ ካልሆነ ማን ነው ታዲያ? ያንተ አይደለም። እንደዚህ አይነት መናገር ከጀመርሽ በጣም ጥሩ ነው። ታዲያ ልጁ የማን ነው? ያንተ አይደለም አልኩህ እኮ። የማንስ ምን አገባ? እኔ ለማሞኘት አትሞክሪ። ደግሞ አትወረግረጊ። ቁስል አለብሽ አትርሺው። እኔን አትፈልገኝም አይደል? የምትንከባከበኝ ልጁ ብለህ ነው። ልጁ ደግሞ ያንተ አይደለም። ስለዚህ በቃ ተው ልሂድበት። ትሰምኛለሽ? ሮቤል መውረድ አይችልም። ስለዚህ ልጁ የኔ ነው። ምን አልከኝ? አዎ ሮቤል መውለድ አይችልም። ሮቤል መውለድ አይችልም? ሚራ በሰማችው ነገርና እንዲሁም በተነገራት ነገር ራሷን ስታ ወድቃለች። በዚህም አድናን እውነታውንም ፍርጥ አድርገው ነግሯታል። ልጁ የኔ ነው የሮቤል አይደለም፣ ሮቤል አይወልድም በማለትም ሁለት ሚስጥሮችንም ዝርግፍግፍ አድርጎላታል ማለት ነው። ይህም ከሮቤል ጋር እንዴትና በምን ሁኔታ እንደምትማግጥና እንዲሁም ልጁ የሮቤል እንዳልሆነ በጣም የሚያሳዝንና በጣም የሚያናድደው ነገር ግን አድናን በአሁኑ ሰዓት ሁኔታዎችንም ባልጠበቀው መንገድ የሚራ ራስ ስቶ መውደቅ ለአድናን ድንጋጤ ይሆናል። ሰላም ጤና ይስጥልን ውድና የተከበራችሁ የቻናል ተከታታዮች እንደምን አላችሁ? ዛሬም በሉሃና ድራማ መተናል ማለት ነው። እናንተም ላይክ፣ ሼር፣ ኮሜንት እያደረጋችሁ አበረታቱ። ስለምታበረታቱ ከልብ አመሰግናለሁ። እንግዲህ በባለፈው ክፍል ቪዲዮ ያቋረጠውና እንዲሁም እኛም በጉጉት ስንጠብቀው የነበረው አጓጊና እንዲሁም ልብ አንጠልጣይ ነበረ። በዚህም ሉሃናና አድናን ፍቅር በፍቅር ሆነውም ሳለ እንግዲህ ተንኮለኛውና ቅናተኛው ሮቤልም በወንድሙ ጉዳት ለማድረስም ተፍተፍ እያለ ነበር ቪዲዮ ያቆመው። ዛሬስ ምን ተከሰተ፣ ምን ተፈጠረ የሚለውን እናያለን ማለት ነው። እኛም እንደፈራ ነው አይደለም፣ ደስ በሚል ሁኔታ እንግዲህ ከጉዳት ድነዋል ማለት ነው። በዚህም በሚራ ምክንያት ሚራ በአጋጣሚ ቢሆንም ወደ ክፍላቸው በምትመጣበት ሰዓት ሮቤልን ነበር ያገኘችው። እሱም በጣም ደንግጦም ነበረ። ታዲያ ሚራም ሮቤል የያዘውንም ነገር ወዲያውኑ ነበር የቀማችው። እንዲሁም አድናንና ሉሃናም ደንግጠው ምንድን እያደረጋችሁ ነው በማለትም ጥያቄ ነበር የጠየቋቸው። ታዲያ ሚራም ቢሆን ያው ባለቤቴ እገዛህን ያስፈልገኛል፣ ደግሞም ለመንከባከብና እንዲሁም እኔን ትሬት ለማድረግም አሁን ላይ ነው ጊዜው በማለትም ለምነዋለች። አድናንም ቢሆን እኔ ካንቺ የምጠብቀው ነገር የለም፣ ለልጅ ስል ግን እንከባከብሻለሁ በማለትም ብዙ ነገሮችንም ተናግሯል። ነገር ግን ሉሃናም ቢሆን በአሁኑ ሰዓትም ቅናት ቢጤ እየታየባት ነው። እንግዲህ ሚራ በጣም ባለጌና እንዲሁም አስመሳይ ሴት መሆኗንም ጠንቅቃ ስለምታውቅ አድናንንም ቢሆን እዛም እንዳይቀር ብዙ ነገሮችንም ለማጋተትም ትፈልግ ነበር። ነገር ግን አድናን ቢሆን ለልጁ ሲልም እየተንከባከባትም ነበረ። ነገር ግን አሁን ላይ ሚራም ቢሆን በማስመሰልና እንዲሁም ብዙ ነገሮችን በመደርደር ባለቤቴ የወደፊት ህይወታችንን በመቀጠል እንፈልጋለን በማለትም አብሯት እንዲተኛ አድርገዋለች። በዚህም የተናደደው ሮቤልም ይሄን ነገርማ ሉሃና ማወቅ አለባት በማለትም ወደ ሉሃና ክፍል ያመራል። ሉሃና ምን ፈልገ ነው በማለትም ጠየቀችው። ከዛም እሱም ነገር ብዙ ነገሮችን ደረደረ። አድናን አሁን ያለበትን ሁኔታ ብትመለከች ምን ይሰማሽ ይሆን በማለት ወደና አድናን ክፍል ይዟት ሄደ። ሉሃናም ባየችውና እንዲሁም በተመለከተችው ነገር ምንም ነገር አልተሰማትም። ምክንያቱም ያው አርፎ ነው አይደለም፣ ምን ችግር አለ በማለት ነበረ ወደ ክፍል የተመለሰችው። በዚህ ሚራ በአሁኑ ሰዓትም ብዙ ነገሮችንም እያስመሰለችም ነበረ። የአድናን ልጅ እንዳልሆነና እንዲሁም የሮቤል ልጅ እንደሆነም ከሰማህ ምን ታደርጋለህ አንተ ነፈዝ እያለችም በአድናን ላይ እንግዲህ ብዙ ነገሮችንም እየዛተችም ነበረ። ወዲያውኑ አድናንም ወደ ሉሃና ክፍል ነበር የሄደው። ሉሃናም ቢሆን ሚስትን አቅፈህ እኮ እኔ አይቻለሁ፣ ስለዚህ ሁለት ሰው ማፍቀር አይቻልም፣ ወይኔን ወይ ሚራን ምረጥ፣
እኔ እኮ የመጣሁት እህቴን ለመፈለግ ነው እንጂ ሁሉም ነገር ይቅርብኝ በማለትም ከአጠገቧ እንደማይደርስና እንዲሁም በጣም ብዙ ነገሮችንም እየነገረችውም ነበረ። አድናንም ቢሆን አንቺን ነው የማፈቅርሽ፣ አሁን ላይ እኮ ከሚራ ጎን መሆኔም ለልጁ ደህንነት ሲባል ነው እንጂ ሚራን እኔ በጣም ነው የምታስጠላኝ፣ አላፈቅራትም በማለትም ይናገራል ማለት ነው። ልኋናም ቢሆን በጣም ታስጠላችና እንዲሁም ካልፈለግካት ለምንድን ነው የምትቀርባት በማለትም አኩርፈዋለች ማለት ነው። ታዲያ ወዲያ አሁንም እንግዲህ የያዘችውን ፓስፖርትም ለመደበቅ ስትሞክርም አድናንም ቢሆን አይቷታል ማለት ነው። ምንድነው የደበቅሽው በማለትም ያፋጥጣታል። እንግዲህ የሚራና የሮቤልን ፓስፖርት ታሳየዋለች። በወቅቱ አድናንም ቢሆን በጣም ደንግጦም ነበረ። የሁሉ ድራማ ሲሰራብኝ የት ነበርኩኝ? ሙቼ ነበር በማለትም እንግዲህ ቁጭቱንና ንዴቱንም እየተናገረ ነው። እንዲሁም ልኋናም ቢሆን ትዕግስት አድርግ አንተ አይነን ሁሌም አይነን ግለጥ የምልህ ለዚህ ነው በማለትም እንግዲህ ፍቅሯንም ገልጻለታለች። ታዲያ አድናንም ቢሆን ከጎኔ ስለሆንሽና እንዲሁም ወደፊትም ከጎኔ ስለምትሆንም ከልብ አመሰግንሻለሁ፣ ወድሻለሁ፣ አፈቅርሻለሁ በማለትም ፍቅሩንም ገልጾላታል ማለት ነው። በዚህም አሁን ላይ ልኋና ከጎኑ እንደሆነችም ያው ተናግራለች። ታዲያ ወዲያ አሁንም ፓስፖርቱን ይዞ ወደ ሚራ ነበር ያቀናው ማለት ነው። እንግዲህ ሚራም ሽምጥጥ አድርጋለች። ይሄ ፓስፖርት ምንድን ነው ብሎም ሲጠይቃት ተርበተበተች፣ ተደናበረች፣ ብዙ ነገሮችን ተናገረች። ምንድን ነው ፓስፖርት ማውጣት እኮ በእኛ አልተጀመረም፣ እንዲሁ ዝም ብለን አወጣን፣ ደግሞም ከሮቤል ጋር ያወጣ ነው አንተ ስራ ስለሚበዛብ ነው በማለትም ብዙ ነገሮችን ደረደረች። ነገር ግን አድናን ምንም ቢሆን እናንተ ውሸታሞች ስለሆናችሁና እንዲሁም አገር ለቃችሁ ለመሄድ ስላሰባችሁና ብዙ ነገሮችን መክራችሁብኝ ነው በማለትም ተናዶ ጥሏቸው ይወጣል ማለት ነው። ታዲያ በዚህም እንግዲህ የተናደደችው ሚራም ቢሆን ያው በወቅቱም ሮቤል ከርቷትም ጥሏት እንደሚሄድና እንዲሁም ትኬት ቆርጦ እንደሚሄድ የሰማችለት በጣም ደነገጠች። እኔ አላምንም፣ ይሄን ነገር በጣም የሚያናድር ነገር ነው እያለችም ወዲያውኑ ወደ ሮቤል ክፍል ነበር የሄደችው። ሮቤልንም ጠየቀችው። ለምንድን ነው አንተ ብቻን ትኬት የቆረጥክ ለኔ ለምን አልቆረጥክም በማለትም ሁለታቸውም ይጋጠማሉ። በወቅቱም ሰራተኛዋ ስለሞተች እኔ ደንግጬ ነው ለኔ ብቻ የቆረጥኩ በማለትም መላንም ይመልላል። በዚህም የተናደደችው ሚራም ቢሆን ልጄን ብለህ እንዳትፈልገኝ በማለትም ጥለው ተወጣለች። እንግዲህ ሚራ በጣም እንግዲህ ያው ሁኔታዎቿና እንዲሁም አሳፋሪ ስራዎቿም እየተጋለጡ በሚመጡበት ሰዓትም በጣም ፈርታለች። ከዛ ቤት ለመቆየትም አልፈለገችም። ሻንጣዋንም ጠቅላላ ልጄ ይቅርታ አድርግልኛል አባት ለወልድህ ነው በማለትም እንግዲህ የተናገረችና ከልጇ ጋርም እያወራች ለመውጣት ስታስብም አድናንም ቢሆን ይዟታል ማለት ነው። አድናንም ጥያቄም ጠይቋታል። ወዴት ነሽ? ልጁ ያለ አባት መወለድ የለበትም በማለትም ሲይዛት እሷም ቢሆን ልጁን ብቻ ስለምትወድ ትንከባከበኛለህ እንጂ እኔን አትወደኝም፣ በጣም ነው የምታስጠላኝ በማለትም ተመነጫጭቃ ለመሄድ ብታስብም ቢሆን ልጁ ሌላ ነው በማለት አሁንም ሌላ ነገር ስትቀባጥር አንቺ ገና ውሸትን ተውሽና እንዲሁም እውነትን መናገር ከጀመርሽ በጣም ጎበዝ ነሽ በማለትም ያፋጥጣታል ማለት ነው። ታዲያ ልጁ የኔ ካልሆነ የማን ነው በማለትም ሲያፋጥጣት ምን ይሰራላል የልጁ አባት ስትልም እንግዲህ አድናን ብዙ ነገሮችን ዋጥ አድርጎ የቆየውን ሚስጥርም ከዚሁ ላይ በጣም በሚያሳዝን ሁኔታ ተናግሯል ማለት ነው። ሮቤል መውለድ አይችልም በማለትም ሁለት ሚስጥሮችንም ተናግሯል። ይሄም ከሮቤል ጋር መማገጧንና እንዲሁም የሮቤልን አለመውለድም ተናግሯል። በዚህም ሚራ በጣም ተደነጋግጣ መቆጣጠር አቅቷት ፌንት በልታ ነበር የወደቀችው ማለት ነው። እናም የዛሬው ቪዲዮ ያቆመው ከዚህ ላይ ነው። ምን ይፈጠር ይመስላችኋል? ሚራ በአሁኑ ሰዓት በጣም ተጋልጣለች ማለት ነው። ክፉ ስራዎቿም እየጎሉ ወጥተውባታል። አድናን ግን በጣም ብዙ ነገሮችን ሲችል ቆይቶ በመጨረሻም
ሁሉን ነገር ፍርጥርጥ አድርጎታል ማለት ነው። ታዲያ አሁን ላይስ ምን ይፈጠር ይመስላችኋል? በቀጣይ ቪዲዮ በምን አይነት መንገድ ይመጡ ይሆን? ብቻ በጣም የሚያጓጓና እንዲሁም በጉጉት የምንጠብቀው ልብ አንጠልጣዩ ድራማ ነው ማለት ነው። ልኋናም ቢሆን በጣም ያው በሚያሳዝን ሁኔታ በሮቤል ላይ ያው ብዙ ነገሮችን ለመጠቃት ወጥመድ እየተጠመደላት ነው ማለት ነው። ነገር ግን የዋክሰው መውጫ ያጣምና አድናንና ልኋናም መልካምና ልበቀና ስለሆኑ ሁል ጊዜም ከክፉ ስራም ይጠበቃሉ ማለት ነው። እናም ደስ የሚል ነው። እንደ ሮቤልና እንደሚራ ግን ክፉ ስራቸው በየለቱ እየተጋለጠባቸው ይመጣል ማለት ነው። እናም የዛሬ ቪዲዮ ይሄን ይመስል ነበረ። ስለተከታተላችሁኝና አብራችሁ ስለቆያችሁ ከልብ አመሰግናለሁ በማለት በሌላ ቪዲዮ እስከምንገናኝ ድረስ መልካም ጊዜ። ቻው።